በቅርብ በአዲስ ነገር እንገናኛለን። እስከዛ ድረስ ሰላም ሁኑልኝ። ወዳችኋለሁ። እንደ ሁል ጊዜው ብርታታችሁ አይለየኝ ብለዋል። እንግዲህ ፍሮዬ የሩትዬ መከታ ማለት ነው። ያው ልክ እንትን ነው። በጣም ነው የምወደው። ለቤተሰቡ፣ ለሚስቱ፣ ለልጆቹ በጣም ክብር አለው። ትልቅ ሰው ነው የምር ማለት ነው። አብርሃምን ራሱ ሲመክረው ሲዘክረው ነበረ እና ሰሞኑን ቪዲዮ ራሱ ከለቀቀ 2 ቀኑ ነው 3 ቀኑ ነው እና እንዳትጨነቁብኝ ለትንሽ ጊዜ ያስፈልገኛል፣ ለልጄ፣ ለሚስቴ፣ ለቤተሰቦቼ ጊዜ መስጠት ያስፈልገኛል እና ቪዲዮ መስራት አልችልም፣ በአዲስ ነገር እመጣለሁ ብሏል። ከዚህ በኋላ እንግዲህ በአዲስ ነገር የምንጠብቀው ከሚስቱ ጋር መጥቶ ከሰው እንትን ነገር ወጥቶ የራሱ ነገር ይዞ የሚመጣ ይመስለኛል። እርግጠኛ አይደለሁም ግን እንደዛ ነው የሚመስለኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው ፈጣሪ ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ፍሮዬ ታውቁታላችሁ፣ ግን ቅጭንቅጩ ግልጽ ነው የሚናገረው። በጣም ነው የሚመቸኝ። አብርሃም ጥፋተኛ ሲሆን ጥፋተኛ፣ ሩትዬ ጥፋተኛ ስትሆን ጥፋተኛ ነሽ ይላታል እና አሁን ሰሞኑ ቪዲዮ አለቀቅም አትጨነቁብኝ ለማለት እንግዲህ የሚገርም ጥቅስ ፖስተዋል። እኛም አንጠፋም፣ በአዲስ ነገር እንደምትመጣ፣ በቁም ነገር ባለው ነገር እንደምትመጣ እናምናለን። ወንድማችን እንጠብቃለን።